ከሚጃጃል ስራ ሰርቶ እናቱን አይረዳም እንዴ? ስራ ሰርቶ እናቱን ይረዳል። መልስ ተሰጥቶናል። እስኪ አይተነው እንመለስ። ቼልሲ ደጋፊዎች ደብሯቸዋል ጋይስ። ቃል ሲያምርሽ ይቅር እያናለሽ ኧረ በነፃ ሄዶ ልታይ አም ዩኒክ እና አም ኪንግ በኢንተርፖልም ቢሆን ለማስመለስ እንጥራለን። ይሄው ነው የሀገር ፈልገው በምን ብታስፈልገው አይመጣም። በጭማጫ ነው እኛ ነኝ ምናምን ብሎ መዛት አይችልም እንዴ? ነጊቹ እያሉ አይቻልም ማለት ነው ጋይስ። ትጋብጣ ማለት ትጋብጣ አሉና እዚህ ጋር ቡና ጠጥተን እንጣ 3 ሰዓት በጣም ትለኛለህ። 3 ሰዓት ነው ቼኪን አንቺ ሰፖርት ላድርግ ነው እንዴ? ሌላ ቻይና ይልኩ ነው። ሰላም እንዲቆያችሁልኝ የተወደዳችሁ የቻናሌ ተከታታዮች፣ በሌሎች እጅግ አነጋጋሪ የሆኑ ጉዳዮች ተመልሰናል። ጆን ዳንኤል ከባድ ተቃውሞ ገጥሞታል ከቼልሲ ደጋፊዎች። እሱም የመለሰላቸው ምላሽ ነገሩን ወደ ተካረረ ደረጃ አድርሶታል። ምን አሉት? እሱስ ምን መለሰ የሚለውን ነገር ይዤ መጥቻለሁ ማለት ነው። በሌላ ጉዳይ ሴዶ መፈርጠጡን አስመልክቶ እንግዲህ ምን ተባለ የሚሉትንም ነገሮች ይዤ መጥቻለሁ። በነገራችን ላይ ወይ ሴዶ አልተፈራረመም እየቀለዱብን ያሉት፣ ያለዛ ደግሞ ዝም ብሎ አነጋጋሪ ለመሆን ትኩረትን ለመሳብ የተሻለ ፕሮሞሽን ለመስራት አሁንም ደረስ ብሎ ሊመለስ ነው ብዬ ነው ያሰብኩት። እናንተም እስኪ ሐሳባችሁን ትሰጡኛላችሁ። ሊያ የናፍቆት ጓደኛ እንግዲህ ኢቢኤስ ላይ የምናውቃት ተወዳጇ ጋዜጠኛና የፕሮግራም መሪ በቶሚ ላይ የሰራችው ፈኒ ቪዲዮ ከባድ ተቃውሞም እንዲሁም ድጋፍ እያስተናገደች ትገኛለች። ምንድነው ቪዲዮ ምን ተባለ የሚሉት ነገር ይዤ መጥቻለሁ። ጆን ዳንኤል ከገጠመው ተቃውሞ አንድ ሁለት ጀምር ያሳያችኋለሁ ማለት ነው። ሰብስክራይብ እዚች ጋር ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ እና ሼር እያደረጋችሁ ጀምሩ። ሞዳችሁ ቤተሰቦች ወደ ቪዲዮቹ እንመለሳለን። ይሁዳ ራሱ ጆን ዳንኤል እንዳንተ ከዳተኛ አይደለም። ገና ለገና አርሰናል ዋንጫ በላ ብለ የገዛ ክለብን ቼልሲን ትከዳለህ? መልስ ተሰጥቶናል። እስኪ አይተነው እንመለስ። ቼልሲ ደጋፊዎች ደብሯቸዋል ጋይስ። ቃል ማለት እዳ ነው ጋይስ። እኔ ደግሞ ለቃል የምኖር ሰው ነኝ። የዛኔ ሰይፉ ቃል ሲያስገባኝ አርሰናል ዋንጫ ይበላል ብዬ አላሰብኩም ነበረ። ለባይቀየርም ምናምን የሚባል ነገር የለም። ትክክለኛ ቼልሲ ደጋፊ ሁሌም ልቡ ሰማያዊ ነው፣ ልባችን ሰማያዊ ነው። ከላይ ያርሰናል እንለብሳለን። ያው እንግዲህ እንደሰማችሁት ነው 3 ሐሳቦች አንስቷል እና እኔ ለሶስቱም ሐሳቦች መልስም እንዲሁም ደግሞ ጥያቄ ያለኝ። ይሄን ቪዲዮ በደንብ ኮፒ ሊንክ እያደረጋችሁ ለሁሉም ለእግር ኳስ ወዳጅ ሼር ታደርጉበትና ሁሉም ደጋፊ ሐሳብ እንዲሰጥበት ፈልጋለሁ። የመጀመሪያው እንግዲህ ለቃሌ ሟች ነኝ ብሏል እና አንዳንዴ ቃል ስንገባ እኮ የሚሆንም አይሆንም ነገር አለ። ኳስ ላይ ደግሞ እርግጠኛ ሆነ ቃል የምትገባበት ነገር የለም ጭራሽ። ምንድነው አርሰናል የሚበላ ስላልመሰለኝ ነው። የዛኔ ቃል ስትገባ አርሰናል አንደኛ ነበር። ሲቀጥል አንደኛ እንኳን ባይሆን 1% 20ኛ ራሱ ቢሆን ገና ነበር ሊጉ አይደል? 1% ራሱ ቢሆን የመብላት ቻንሱ ወደ አርሰናል ይሄዳሉ ብሎ ቃል አይገባም። ትክክለኛ የቼልሲ ደጋፊ ብትሆን ማለት ነው። አርሰናል ይበላል ብዬ ስላላሰብኩ ነው። ይሄ ደግሞ አሳማኝ ምክንያት አይደለም። የፈለገ ብታስብ እኛም እኮ አስበን ነበር። አይበላም ብለን እኮ ገምተንም ጠርጠረንም እንደገና ደግሞ ተመኝተንም ነበር። ግን አልሆነማ። ግን እንዳንተ የቼልሲ ደጋፊ እንትተን አርሰናል ደጋፊ ሆነናል ምናምን አላለም። ሁለተኛ ያነሳው ሐሳብ ደግሞ ልቤ ሰማያዊ ነው ግን ከላይ አርሰናል እንለብሳለን። ከዛ ደግሞ ሶስተኛ ካነሳው ሐሳብ ጋር ተጋጨ ማለት ነው። ራሴ ያነሳው ሐሳብ ምንድነው? ክለብ አይቀየርም የሚባል ነገር የለም አልከኝ። እሺ አሁን ክለብ እንደቀየር ካሳወቀና ክለብ አይቀየርም የሚባለው ነገር ይሁንልህ። እሺ ቀየርክ ይባል። ከዛ ደግሞ ልቤ ሰማያዊ ነው ግን ከላይ አርሰናል እንለብሳለን። ይሄ እሺ ምን ማለት ነው? እስኪ ይሄ ነገር የገባው ኮሜንት ላይ ያሳውቀኝ። በቃ ልብ ሰማያዊ ከሆነ ክለብ አልቀየርክም ማለት ነው። ወይም ደግሞ ለግርግር ለዛ ጊዜ ብቻ ሆኖ ከሆነ የቀየርከው ንገረን በይፋ። ገባህ? እኛ እኮ አንድ ቀንም እኮ ስለኛ አውርተህ አታውቅም። ግን የቼልሲ ደጋፊ ጥያቄ እኮ ለምንድን ነው የአርሰናል ደጋፊ የሆንከው አይደለም። የቼልሲ ማሊያ ለብሰህ ለምን ስቴጅ ላይ መውጣት አስፈለገ? ለምንድን ነው ኖርማል ልብስ ለብሰህ ወጥተህ አርሰናልን ያልቀየርከው ነው? ገባ? እዚህ ጋር የቼልሲን ደጋፊ ክብሩን ዝቅ ያስባልከው እዛች ጋር በዛ ሁሉ ተቀናቃይ ደጋፊ መሃል ማለት ነው። የቼልሲን ደጋፊ እንደዛ ዝቅ ስላስባልከው የቼልሲን ማሊያ አውልቀህ ለዛውም ደግሞ ስንት ታሪክ ስንት ገድል የዛኔ ቻምፒየንስ ሊግ የተበላበትን ማሊያ አውልቀህ እንደዛ መፈጸም ነው እንጂ ለአርሰናል ደጋፊ ለምን የማንም ወልቭስም አትሆንም? እኛ ምንም አያስጨንቀንም። ግን እንደዛ አይደረግም ነው። እና ደግሞ ትክክለኛ የቼልሲ ደጋፊ ብትሆን ማለት ነው ስንት ዓመት ሙሉ ወይም ደግሞ ስንት ጊዜ ሙሉ ተቀናቃኝ ወይም ደግሞ ጠላት የነበረውን ቡድን ደጋፊ ማሊያ አትለብስም ነበር። ገባ? ብቻ የሆነው ሆኗል። የአርሰናል ደጋፊዎች ግን አንድ ጥያቄ አለ። ልቤ ሰማያዊ ነው ግን ከላይ ያርሰናል ለብሳለሁ ብሏልና በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ያሳውቁኝ። ኳስ እኮ አይቶ ያቀመቁ አሁን እነ ጎጥ አርሰናል ምናምን ሲል አይቶ እኮ ነው ይሄ እንትን ለበሰና ምንም አባፈጥርም የመላጣል የፈለኩትን እደግፋለሁ። አይ አም ጆን ዳንኤል ጥቃቅና አነስተኛው ሁላ ሪል የቼልሲ ባኖች እንግባባለን። አይ ላቭ ዩ ጋይስ ሪስፔክት መብለ እዚህ ጋር መጣ እኔ የኮንተንት ማድመቂያ የምታደርገኝ የሶስት መላጣ ልጅ ምንም አባፈጥርም እነግራለሁ። እንዲህ ፊት ለፊት መተህ ራሱ ምንም አፈጥርም። አካውንት 5,000 ብር የለም። እኔ ቼልሲ እንደዚህ የእናቱን ሽሮ እየበላ የመላጣ ልጣና ስራ እና እናትህን እርዳ። ወደድ ጆ ታነሽ ነው አይደለም። እዚህ ጋር ያሉት ልጆች አልኩ 3
በልተው ያጠገቡ ልጆች ናቸው መሰለኝ። ቪዲዮ ላይ በጣም ብዙ ናቸው። በነገራችን ላይ ለምን አይባልም ይባላል። ቼልሲ ምናምን እያለ ከሚጃጃል ስራ ሰርቶ እናቱን አይረዳም እንዴ? ስራ ሰርቶ እናቱን ይረዳል። እናቱ ቤት ቁጭ ብሎ በ30 ምናምን ዓመቱ የእናቱን ስራ እየበላ ቼልሲ ምናምን የተናደድነው ማሊያውን አውልቀስ ታሳይ ነው። አይ ነው ጋይስ ማሊያውን ማለት ነው ይኸውላችሁ የቼልሲ ነበር ለብሼ የወጣሁት። የቼልሲ ደጋፊ ስለሆንኩ የቼልሲ ነው ደግፌ የወጣሁት ለብሼ የወጣሁት። ከዛስ አውልቄ እዛ ጋር ለብሼ ነው የቼልሲውን አድርጌ እደርብበት ነበር ያሰናል። ከዛ እዛ ጋር ምናለው አይ አይቻልም የቼልሲ ማሊያ አልጋ አይቻልም አውልቀን የምታደርገው አሉ። ስለዚህ እዛ ጋር ደግሞ ደስታቸውን ያርሰናል ደጋፊዎች ደስታቸው ደግሞ ደስታችን ነው ወንድማማች ነን። ስለዚህ አውልቄ የቼልሲውን ያርሰናሉን አረኩኝና የቼልሲውን ለጎስ ሰጠሁት። ከመድረክ ላይ ሲወርድ ተቀበልኩት ይዤ የቼልሲ ማሊያውን አለዝ ከባድል ጋይስ ወደ ሌሎች ጉዳይ ከመሄዳችን በፊት እዚች ጋር አንድ ነገር ልናገር። ጆን ዳንኤል የሰራው ነገር ምንድነው? ሁለት ነገር ነው የሚያዙበት። አንደኛ በመቀየሩ በጣም ብዙ ሰው ተናዷል። የቼልሲ ደጋፊ አንድ ሁለት አይደለም በጣም ብዙ ሰው ተናዶበታል፣ ቪዲዮም ሰርቶበታል። ሁለተኛ ነገር ደግሞ በሱቅ የሚያዙት ክለብ ሲቀይር የቼልሲን ማሊያ አውልቆ ነው ያርሰናልን የለበሰው። እንዴት ታዋርደናለህ? በዚህ ልክ ብትቀይርስ እንዴት ታዋርደናለህ ነው። በመጀመሪያ ደረጃ ምን አለ እንደፈለገ ጆን ዳንኤል መቀየር ይችላል። እንደፈለገ መቀየር ይችላል ጆን ዳንኤል። ማንኛውም ሰው ተቆጥሮ እከሌ ደግፉ ተብሎ ከላይ የወረደ ከእንግሊዝ የመጣ ድጋፍ የለም። ይሄ እንደዚህ ተከፈላላችሁ የተባለ የለም። አዶናይ አሁን ለምሳሌ አርሰናል ካልደገፍክ አልመጣም ብሎታል። ለምሳሌ ባለፈው ዲላን የሚባለው ቀየረ። ትክክል ነው። የሚያዋጣውን ነገር መርጧል አይደለ? ማንም አይቀይረው። የማንቸስተር ነኝ ማንቸስተር እያለ ለምንድን ነው ወደ አርሰናል የገባው ብለን መቃወም አንችልም። መብቱ ስለሆነ ማለት ነው። 100% የመቀየር መብት አለ። ሲቀጥል ግን ጆን ዳንኤል ኳስ ላይ ያን ያክል እውቀት ግን ያለው አይመስለኝም። ምክንያቱም ውስጤ አርሰናል ውስጤ ቼልሲ ነው እኔ ውጪ ግን አርሰናል ነው ምናምን የሚባል ድጋፍ የለም። ኳስ ደጋፊ ከሆንክ እንደዚህ አይነት አካሄድ የለም። ከዛ ውጪ ግን ሙሉ የመቀየር የፈለገውን ነገር የመናገር የፈለገውን ነገር የማድረግ መብት አለው። ይቅርታም ጠይቋል። እንደዛ ስላደረኩ መድረክ ላይ ወጥቼ የቼልሲን አውልቄ ሪስፔክት ሳላደርግ የአርሰናል መልበሴ ጥፋት ነው ብሎ ይቅርታ ጠይቋል። ከዛ ውጪ የመቀየርም መብት አለው። ግን እንዳጠቃላይ ድጋፍ እንደዚህ አይደለም። በቃ ደጋፊ አይደለም። በቃ ወደ ነፈሰበት ይንቀሳቀሳል፣ እንደፈለገ ዘናፏ ይላል እንጂ ድጋፍ እንዳጠቃላይ እንደዚህ አይደለም። ወደ ሌሎች ጉዳዮች እንሂድ። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባልሁኝ ማለት ነው። በነፃ ኧረ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር በነፃ ልታለባልሁኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያንዳንድሽ ኧረ በነፃ ሄዶ ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር ዩሮፕ ቱርክ ነው ያለነው። ዩሮፕ በቃ አሁን ይኸውላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው በነፃ ልታለባለብ ጌች ሲያምር ይቅር ሲያምርሽ ይቅር ጌች እና የኢትዮጵያ ሕዝብ ሲያምራችሁ ይቅር በነፃ ልታለባልቡኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ እንግዲህ እንዳያችሁት ነው። ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ምንም ማድረግ አይቻልም። የሀገር ክህደት ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። ይኸው ነው። የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው። ትልቅ ክህደት ነው። ይህችን እዩት። በጣም የተናደደ ቅጥል ያለ ትቼዋለሁ። በቃ ሴዶ ችግር የለውም አልሰብርህም። ኖርማል ፋይት ብቻ በስትራይኪንግ ብቻ እናደርገዋለን። አልሰብርህም። ተመለስ ወደ ሀገር ወንድሜ። አታስብ፣ አትፍራ። ሴዶ በሰላም ነው። ምን ነው አሞግሼ ምን ብዬ ቢዝነስ ማይንድድ ነው ምናምን ብዬ ይሁን እኮ ተፈረጠኛለሽ እንደ ጀለስ ኢንተርናሽናሎቹ ሁሉ እያጣቀሰ ይሁን እኮ ተናግሮ ነው። ኢትዮጵያም እያለ እኮ በቃ ይቅርብኝ ማለት ይችላል። አልጋጥም እኔ የጤና ቡድን ነኝ እኔ ከሰው አልጣላም ምናምን ብለህ እኮ መተው ትችላለህ። እንዲህ ምን የውላ መበጥረቅ የውላ ተበጥረቀ ቀደዳ እስር ቤት አረካው እንደ ኬጁ እኔ እንደመሰለኝ የሚጣሉበት ኬጅ እስር ቤት መስሎታል። እሽት ታርጎ እንደሚያደቀው አሁን አወኩኝ። አይ ሴዶ ዝም ብለሽ በጭባጫ ነች። ፈጣሪ ምስክሬ ምንም ነገር ኮባ አትመታም። በቃ አሁን ባየሁት ሁኔታ ምንም አይነት ብቃት እንደሌለ ሴዶ አየሁ። ደግሞ መሀይም አትሆን ስትፈራረም
ምንድነው ወስነ ያደረከው ነገር ነው። ሳትፈራረም በፊት የፈለከው ማለት ትችላለህ። ዋንስ ዩ ሳይን ከፈረምክ በኋላ እንዲህ ተንበጫብጫ አውሮፓ ገባው ወሬ እንደዚህ ላይ ፈታ እያልኩ ነው ምናምን በጭባጫ ፈሪን እናቴ መቀነት አደናቀፈኝ ሁላ ስትል ነበር። እናቴ ከለከለችኝ፣ ሃይማኖት አይፈቅድም፣ በዚህ ወጥቶ በዚህ ገብቶ ምናምን ብጥርቅርቅርቅ ቃልክ። ስለዚህ ሴዶ አንቺ ምን መሰለች ፈሪ በጣም አሁን ራሱ ዳይፐር አድርገሽ እንደምትዞሪ ልንገርሽ ሴዶ። አሳይ በፈለግከው አሳየኝ። አንተ ዳይፐር አለ ምን የመሰለ ዳይፐር የሞላው ብዙ ነገር የሞላው ዳይፐር አድርገህ እንደምትሽከረከር አየሁኝ። ይሄ ነው ያንተ ታሪክ። ለማንኛውም ቤተሰብ ይመቻችሁ። ጌችዬ አይዞኛ አባቴ፣ ሌላ ተጋጣሚ ፈልግ። ይሄኛው ሰማይ ቤት ሄዳታል እንጂ አይጫወትም። በኢንተርፖል ብታስፈልገው በምን ብታስፈልገው አይመጣም። በጭማጫ ነው ጌችነት። ይመቻራዳ ልጅ ያሉላ ገንዘብ አፍሳ እንደዚህ መጫወቱ ይደብራል። ለማንኛውም ለስፖርት አፍቃሪዎች በሙሉ ደስ ብሎኛል። በርቱ። እኔ ሰፖርት አድርጋችኋለሁ እላለሁ። ኑሩልኝ። ሴዶ ሴክሲ ሆኖ ይመጣላችሁ ነው ጋይስ። ቤተሰብ ሰው አልተረዳውም እንጂ እኮ እነጌቾ እኮ አስጨነቁት እኮ ልጁ ጋይስ። 5 ሚሊዮን አለ 10 ሚሊዮን። አንተ ጌቾ ለምን አይገባም? ለምን አትወም? ልጅ አሳቀቀው እኮ ገብርኤልን ልጅ ተሳቀቀ እኮ ጋይስ። አልፈልግም ቢል 5 ሚሊዮን ሲል 10 ሚሊዮን ሲል አሁን 30 ሚሊዮን አለ ጌቾ። አልፋታም ማለት አልፋታም። ትደባደባለህ። አመለጠ። ይመችህ። እንዳትመለስ። ፈርጥጥ ወደ ግሪክ ፈርጥጥ። እንዳትመጣ በዛው ንቀው በዛው ንቀው። አልፈታ ማለት እኮ ልጁን ጌታ ፈሪ ይሉታል። የሆነ ነገር ይሉታል። 10 ሚሊዮን ይላቸዋል፣ 20 ሚሊዮን ይላቸዋል፣ 30 ልጆቹን ሊፋቱት ነው እንዴ? እንዳትመጣ። ጭንቅላትን ሊያስበጠብጡ ነው አባቴ። አምልጥ በባህር ወደ ግሪክ ንቀው። እንዴት ነው? ቼኪን 3 ሰዓት ነው ቻይና ልሄድ። ኧረ እባክሽ ናፍቆትን ሰፖርት ላድርጋት ብዬ ነው እንጂ ቸኩላለሁ። በቃ እሺ፣ በቃ ቻው። እሺ፣ እየሄድኩ ነው። ቻይና ልሄድ ነው። ቼኪን 3 ሰዓት ነው። ቻው ነሽ? ደህና ነሽ? በቃ ግን ልሄድ ነው። እሺ፣ ቻይና ልሄድ ነው። ቼኪን 3 ሰዓት ስለሆነ እንዳይረፍድብኝ። ቻው። እሷን ሰፖርት ላድርጋት ብዬ ነው። እሺ፣ ቻው። በቃ ቻው። እሺ፣ ቻው ማለት ቼኪን 3 ሰዓት ቻይና ልሄድ አልነገረቻትም መሰለኝ ቀድማ ጋይስ። 3 ሰዓት ነው ቼኪን አንቺ ሰፖርት ላድርግሽ ብዬ ነው እንጂ ሌላ ከልቧ ነው። በቃ ቻይና ልሄድ ነው። እሺ፣ እሺ፣ ከአንቺ ከሌላ ጋር ተጫወች። እኔ ይረፍድብኛል። አዎ ቼኪን 3 ሰዓት ነው። እሺ፣ ቻይና ልሄድ ነው። 3 ሰዓት አዶናይ እዚህ ጋር ቡና ጠጥቼ ነው። አዶናይ ስሙት ጋይስ። 3 ሰዓት በጣም ትለኛለህ። 3 ሰዓት ምን ላድርግ ነው እዚህ ጋር 3 ሰዓት ጠጥቼ ጠጣሽ? ቡና ጠጥቼ ልምጣ። እዚህ ጋር ጀበና ቡና ዲስ ኮፊ ወደ ቻይና ልሄድ ነው። ለሱ ሄድ ማርያም ጋይስ። እኔ አዶናይ መልስ በጣም ነው ያሳቀኝ ጋይስ። እኔ ቡና አልጠጣ ነው ስለ ፓፒ የሚባለው ልጅ ጠጣሪ ምን ትለኛለህ ታዲያ? ምን ላድርግ? በነገራችን ላይ ሊያ ነው የምትባለው አይደለ? የናፍቂ ጓደኛ ማለት ነው። እሷ ላይ በጣም ብዙ ሰዎች ተቃውሞ እያቀረቡባት ነው የሚገኘው። አንቺ ትልቅ ነሽ፣ ጋዜጠኛ ነሽ፣ እንዴት ወርደሽ እንደዚህ አይነት ሰው ላይ ሙድ መያዝ የሚመስል ነገር እንዴት ትሰሪያለሽ? እየተባለች ትገኛለች። በነገራችን ላይ እሷ ብቻ አይደለችም፣ እጅግ በጣም ብዙ ሰዎች ነው በዚህ ቶሚ በሚባለው ልጅ እየሰሩበት ሚም እየሰሩበት ያለው ማለት ነው። ግማሹ ሰው ደግሞ መብቷ ነው፣ ቀልድ ነው፣ ጨዋታ ነው፣ ተፋቷት የሚል ነገር እየተነሳ ይገኛል። ናፍቆትን አይታችኋት እንደሆነ እየሳቀች በቃ ከልቧ ነበር እየሳቀች ነበር። ለእሷ ራሱ የነገረቻት አይመስለኝም ይህን ቪዲዮ ስትሰራ እና በሁለት ተከፍሏል። እሷም ኮሜንቷን ኦፍ አድርጋለች። ኔጌቲቭ የሆነ ኮሜንት ይበዛል ብላ ገምታ ይሆን እየበዛባት ሲያስቸግራት ይሆን ኮሜንት ኦፍ ያደረገችው አልገባኝም። ግን በእሷ ጉዳይ ላይ በጣም ብዙ ሰዎች በሁለት ተከፍለዋል። እንደነገርኳችሁ እንደፈለገች መስራት ትችላለች እንደማንኛውም ሰው። በሌላኛው ጎራ ደግሞ እሷ በቃ የማይመጥናትን ነገር ነው እየሰራች ያለችው። በሰው ላይ ማላገጥ፣ ማሾፍ የሚሉ ነገሮች እየተነሱባት ይገኛሉ። እናንተ ሀሳባችሁ ምንድን ነው? ይህን ጉዳይ አስመልክቶ ኮሜንት ሴክሽን ላይ ያስቀምጡልኝ። ይመቻችሁ። እዚች ጋር ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ እና ሼር እንዳይረሳ። ይመቻችሁ።